ጤና ይስጥልኝ እንደምን ሰንብታችኋል ውድ የዝግጅት ተከታታዮች። ይህ ብስራት ኢትዮጵያ ነው። ብስራት ኢትዮጵያ በየሳምንቱ እሁድ የሚያቀርብላችሁ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅታችን ጥልማሞት በምዕራፍ 3 ቁጥር 52 ላይ እንደተመለከትነው ስርጉት ይገዙ ምንዳ ያልታሰበ ዱብዳ ወርዶባታል። ሰማይ መሬቱም ዞሮባታል። አዎ እጮኛ ተብየው ጓድ በእደ ባይሳሳ አብዮትም ሆነ አገር ጣጥሎ መኮብለሉን ወርሃዊ ተቆራጭ ደመወዟን ለመቀበል በሄደችበት ወቅት ባለስልጣኑ አርድተዋታል። ፈጽመው አስባውም አልማውም የማታውቀው ጉዳይ የነበር በመሆኑ ግራ በመጋባት ላይ እንዳለች ደግነቱ ጓድ በእደ በፖስታ ቤት የላከላት ደብዳቤ ቁርጡን ነግሯት ገላግሏታል። እሷም ብቻም አልነበረችም። ቤተዘመዱ ራሱ ይሄ ነው ተብሎ ወደማይነገር ቅሌት ውስጥ ለመዘፈቁ ከአባትየው ከኮሎኔል ይገዙ መንዳ በላይ የተረዳው ያለ አይመስልም። እርግጥ ጉዳዩን ከጌሾው በቀለለ ክብደትም ሆነ ደንታ ያልሰጣት ብትኖር ዘላለም ብቻ ነበረች ማለት ይቻላል። ግራም ነፈሰ ቀኝ ሁኔታው ሁሉ በዚህ ግራ በተጋባ መልክ እንዳለ ነበር ትረካው የተቋረጠው። በዛሬው ዕለት ደግሞ ጥልማሞት ምዕራፍ 3 ቁጥር 53ን ይዛልን ከች ብላለች። በዚህ ዝግጅት አሁንም ከጓድ በእደ ኩብለላ ሳንወጣ ሁኔታው ምን እንደሚመስል የምናይ ይሆናል። ትረካው ይቀጥላል። ዝግጅቱ ተከታተሉ ዘንድ እየጋበዝኩ አስተያየት ቢኖራችሁ ተቀብዬ ለማስተናገድ ምንጊዜም ዝግጁ መሆኔን ስገልጽ በደስታ ነው። እግረ መንገዳችሁንም ላይክ እና ሰብስክራይብ ማድረጋችሁን አትርሱ፣ አስታውሱ። ደራሲ ተራኪ አዘጋጅና አቅራቢ ኪዳነ ማርያም ደሴ። ዕለተ ሰኞ ነው። ሙላት ድክም ብሎት ነበር ጧት ወደ መስሪያ ቤት የገባው። አይፈረድበትም። ቅዳሜና እሁድን ዕቃ በማመላለስ ወገቡ ቁምጥ ብሏል። ለዚያውም ከሶስት ቤት። አዎ ደበሳይና ሙላት በደበሳይ ጥያቄ አቅራቢነት አብረው ለመኖር በተነጋገሩትና በተማመኑት መሰረት ባልተጠበቀ ፍጥነት ደበሳይ አደራ ያላቸው ደላሎች ቆንጆ ቤት አግኝተውላቸዋል። ቤቱን ብዙ ሰው ይፈልገው ስለነበር እንዲያመልጣቸው አልፈለጉም። ነገ ዛሬ ሳይባል ዕቃቸውን ማስገባት ነበረባቸው። ይህ ብቻም አልነበረም። አዲስ ሐሳብ አፍልቀዋል። የብስራት ቤት የፈጤን ተዘግቶ ከታሰረበት ጊዜ ጀምሮ ኪራይ ይቆጥር ስለነበር ሙላት በነፃ ኪራይ እየከፈለበት መሆኑን የተረዳው ደበሳይ ያኔ መሰለ የሞኝነት ሥራ ከመስራት ይልቅ የብስራትን ንብረት አውጥቶ ወደ እነሱ ቤት በመውሰድ ቤቱን ለባለቤቶቹ መመለስ እንደሚሻል ተማምነዋል። በዚህም መሠረት የደበሳይን ዕቃ ከኮሎኔል ቤት፣ የሙላትን ዕቃ ካለበት ሆቴልና ከእናቱ ቤት እንዲሁም የብስራትን ዕቃ ከተከራየበት ቤት ሲያመላልሱና ወደ አዲሱ ቤታቸው ሲያስገቡ ሁለቱን ቀን አሳልፈዋል። ደበሳይና ሙላት እሁድን ያሳለፉትና ያደሩትም አዲሱ ቤታቸው ነበር። ድካሙ ግን ሁለቱን ማለቀቃቸውም። በዚህ ሁኔታ ላይ እንዳሉ ነበር ሁለቱም ወደ የመስሪያ ቤታቸው የሄዱት። ቁጭ በል ሙላቴ። አቶ ስብሐት ከመቀመጫቸው ተነስተው ተቀበሉት። ሁለቱም መቀመጫቸውን እንደያዙ የፈለግኩህ መደበኛ ስራችንን በተመለከተ አይደለም፣ ስለዛ ባለፈው ጊዜ ጀምረ ነው ስለነበረው ጉዳይ አዲስ መረጃ ልሰጥህ ፈልጌ ነው። ስለ ብስራቴ ነው ጌታዬ? አዎ ከዛ ቁጥር ነው ሙላቴ። ተስፋ አገኙ ጌታዬ? የዛሬው ጅምር ለነገው ሂደታችን መሳካት ፈቅዳጅ ነውና የሚበጅ ይመስለኛል። ባለፈው ጊዜ የተግባባነው ቃል ታስታውስ የለም? በሚገባ ጌታዬ። ጥሩ፣ አልደግመውም። ለማንኛውም ጭውውታችን በተመለከተ ጥንቃቄ ያስፈልጋል፣ ከእናትም ልጅ ቢሆን። አባባሌ ሙላት አላስጨረሳቸውም። ጌታዬ ከማን ጋር ውዬ ለማን ተነፈሰዋለሁ ብለው ብስራት ሰሆነ እኔ ማን አለን ብለ ነው ጌታዬ? አይ መቼስ የዘመኑ ጓደኛም ቢሆን የተልባስ ስፍር ነውና አይታወቅም። ይገርማል፣ ጊዜው ራሱ ተበላሽቶ ሰውንም አበለሻሽቶታል። ለማንኛውም ጥንቃቄ ይከፋ አይመስለኝም። አይኖቹን ለይተው አተኮሩባቸው። የምል ገብተዋል የማለት ያልሆነበት
ንግግራቸውን ቶሎ አልቀጠሉም። ስለማን እየተናገሩ እንደሆነ ያሰላስል በሚል ጊዜ ሰጡት። ሙላት እያሰበ ያለው ባለፈው ደበሳ እየነገረውን ነበር። አልተምታታበትም። ይሄ ሰውዬ እውነትም አስብተው አዋራጅ መሆናቸው ነው ማለት ነው በማለት ለራሱ ከአንዳንድ ነገር ጋር በማገናዘብ አወጣ አወረደ። ሰውነቱን ከላይ እስከታች ሰቀጠጠው። ለሱ አይታወቀው እንጂ ለአቶ ስብሃት በደንብ ታይቷቸው ኖሯል። የገባው መሆኑ ታወቃቸውና ደስ አላቸው። በተለያየ መንገድ እየተጓዙ እንደሆነ አልገባቸው። ለማንኛውም ወደ ራሱ እስኪመለስ ጊዜ ሰጡት። እንደ ባነነ ድንግጥ አለ። ቀና ብሎ አያቸው። ተግባባን ሲሉ በፈገግታ ታጅበው ጠየቁት። መሰለን ጌታዬ በደፈናው መለሰላቸው። ስብሃት ዝርዝሩን አልፈለጉትም። ጨዋታቸውን ቀጠሉ። ሙላቴ ሲሉ ንግግራቸውን በእርጋታ ጀመሩ። በመቀጠልም በመንግስት በኩል ጥሩ የእርምት እርምጃ ተወስደዋል። ለጊዜው ተጀምሯል ማለት ይሻላል። 2 አይነት ጠንካራ ኮሚቴዎች ተቋቁመዋል። ኮሚቴዎቹን እንዲመሩ የተመደቡት ጓዶች በከፍተኛ የአመራር ቦታ የሚገኙ ከመሆናቸውም ሌላ ጓዶቹ ከአንዳንድ አስነዋሪና ልክስክስ ባህሪ ነጻ የሆኑ በመሆናቸው ምናልባት ወደፊት አፍ ሲነካ ወልድ ይነካ አይነት ጣጣና ፈንጣጣ ደንቅራ እስካልተፈጠረባቸው ድረስ አመርቂ ውጤት ያስገኛሉ የሚል እምነት አለኝ። መጨረሻውን ያሳምረው እንጂ በጣም ደስ የሚል ጅምር ነው። ባይሆን ሰሞኑን እንቅልፍ ብታገኝ ብዬ ነው። አጠፋው እንዴ ሙላቴ? ትኩር ብለው ተመለከቱት። ኧረ አላጠፉም ጌታዬ፣ በጣም ነው እንጂ የማመሰግነው። ያልገባኝ የኮሚቴው መቋቋም ለእኛ የሚጠቅመው ይመስለዎታል? ሙላት በተምታታ ሀሳብ ውስጥ ሆኖ የትኛውን ይዞ የትኛውን መልቀቅ እንዳለበት በመጨነቅ የደመ ነፍስ አይነት አጣየቅ እንደሆነበት ለራሱም አላጣውም። ልክ ነህ ሙላቴ፣ ዙሪያ ጥምዝ ስለመጣሁብህ ነው። የሚያሰራው ካገኘ መጥቀም ብቻ አሳምሮ ነዋ። እንዴታ? በሐሳብ ርቀው ነጎዱ። ሙላትም የራሱን አቅጣጫ ይዞ በሐሳብ ጭልጥ ካለ በኋላ መጠየቅ ያለበት ነገር እንዳለና አጥጋይ መልስ ያገኝ አያገኝም ጠይቆ የሚሉትን ለመስማት ጓጉቷል። አቀረበው። አንድ ቦታ ችግር ያለ ይመስላል። ይቅርታ አድርጉልኝና ስጋት አለ ማለት ነው ጌቴ? አይ ሙላቴ፣ ጥሩ ነገር ሁሉ እንከን አያጣውምና መጠርጠር ይቀራል ብለህ ነው? እንዴት ማለት? ሊያናገራቸው ፈለገ። ይገርምሃል፣ ጣፋጭ ፍሬ የሚሆን መዓዛው ከሩቅ የሚጣራ ጽጌረዳ አበባ በሾህ የተከበበ መሆኑን አትርሳ። ለመሆኑ ምን ምን ያካትተ ይሆናል? አለ ሙላቴ በደፈናው። ቡድኑ በሁለት ተመድቧል። ይገርምሃል፣ አንደኛ ቡድን የኤርትራንና የትግራይን ጉዳይ በተመለከተ የሚከታተል ነው። ይህ ማለት በስመ ትግሬ አንዳንድ በጭፍን የሚካሄደው እርምጃ ይበልጡኑ ህዝብን ከህዝብ የሚያራርቅ እንጂ የሚያቀራርብ እንዳልሆነ መንግስት የደረሰበት ይመስላል። ስለዚህም ምናልባትም ሌላው ቢቀር ከዚህ ቀደም በዚህ አይነት አሰራር በየማረፊያ ቤቱ ታጉረው የሚሰቃዩ ቢኖሩ የተከሰሱበት ወንጀል እየተጣራ አስፈላጊው ህጋዊ እርምጃና ውሳኔ እንዲወሰድ ለማድረግ ሲባል የተቋቋመ ሲሆን፣ ሁለተኛው ቡድን ደግሞ የበዕደ ሰውና የመሳሰሉትን ጉዳይ ተከታትሎ እልባት የሚሰጥ ቡድን ነው። ይህ እንግዲህ በሁለተኛ ደረጃ የጠቀሱት ክፍል የእኛን ጉዳይ መመልከት ይችላል ማለት ነው። ይህ ማለት ደግሞ ምን ማለት እንደሆነ ይታይህ እና መንግስት ከፍተኛ ትኩረት አድርጓል ማለት ነው። ምን አይነት የምስራች ስለሚነግሩኝ ጌታዬ? ሙላቴ፣ ይህች ያልታደለች ሀገር በጉያዋ ስንትና ስንት ጉድ ታቀፋለች መሰለህ። ደብቃለች ማለቱ ሳይሻል አይቀርም። በስሜ የፖለቲካ እስረኛ በየሆነ ቤቱ ተወርረው የምታያቸው አብዛኛዎቹ ለዛ የዳረጓቸው ክፍሎች ወይም ባለስልጣኖች በአንድ ወቅት የአብዮቱ ዋና ቀንቃኝ የነበሩ የሆኑና በአንድ ወቅት ደግሞ አብዮቱ ሳይጥማቸው ወይም አብዮቱ ሳይጥሙት ተቀራርተው አልጣጣም ሲባባሉ በዚሁ ሳቢያ ተናቁረው አብዮቱ እርምጃ የወሰደባቸው ወይም ያንን ፍራቻ አስቀድመው በሳይቀድመኝ ልቅደም ብልጠት አገር ጣጥለው ጫካ ወይም ውጭ አገር የኮበለሉ ወይም የከዱ ሰዎች ሰለባዎች ናቸው። የሚገርመው ምላሽ የሚሰሰው ከመጣጣቱ የተነሳ በጊዜ ይፍታህ በስር ላይ የሚማቀቁ ናቸው። እንኳንስ ታሳሪዎቹ የጥበቃ ክፍል ኃላፊዎቹ ምክንያቱም በውል ይሄ ነው ብለው የሚያስረዱበት ሰነድም ሆነ ፋይል የላቸው። ቢኖር በጓድ ከላይ ትእዛዝ የታሰሩ ወይም በቁጥጥር ስር የዋሉ ከሚሉ የጽሑፍና አንዳንድ የቃል ማስረጃ በስተቀር ማለት ነው። ታዲያ ያሰረ ጓድስ ሲባል ምላሹ ከላይ ያልኩ ይሆናል። ተወኝ እባክህ፣ ብዙ ነው ታሪኩ፣ ጆሮ ያነዛል።
ጌቴ ስራው ተጀምሯል። ታዲያ ስንኮም ቢያንስ 5 ወራት ያልሆኖታል። እስካሁን የተደረሰበት ውጤት አለ? እስካሁን እንኳ ቡድኑ ያተኮረው ለስራው ሊያግዘው ይችላሉ ብሎ ያመነበትን የአሰራር ውስጥ ቅድመ ዝግጅት ላይ ነበር። ያንን በእርግጥ አጠናቆ ለሚመለከተው የበላይ አካል በሪፖርት አቅርቦ በጎ ምላሽ አግኝቷል። ቀሪው ተግባራዊ እንቅስቃሴ ይሆናል። ያ ደግሞ በመጪው ሰኞ እንደሚጀመር በሪፖርታቸው ላይ ተጠቅሷል። ታዲያ የበደ ጉዳይ አይጠቅምም ትላለህ? ለዚህ ጉዳይ ስን ነበር የፈለግኩ። እንዴ ጌታዬ፣ መጥቀም ብቻ በደንብ እንጂ። ችግሩ ግን አንጠልጥሎተው ማለቴ እንዴት ነው ታዲያ ተበደልኩ ባይ አቤቱታውን ማሰማት የሚችለው? ቤተሰብ ያለው ሲሆን የብስራት አይነቱ እንዴት ሊሆን ነው ይላሉ ጌታዬ። አንተ የማንን ጎፈሬ ታበጥራለህ ሙላቴ? ካንተ ካለፈ በገባበትም አይገደኝም። ሙላት አለቃ ቆርጠው የተነሱ መሆናቸው ገረመው። ወደ የትኛው እንደሚፈርጃቸው ግራ ተጋባ፣ ተደነባበረና ሌላ ጥያቄ ውስጥ ገባ። ለመሆኑ ጌታዬ በእዴ የደረሰ ነው የሚባለው በህይወት ለመኖር ራሱ ሳስበው ያጠራጥረኛል። እኔ እኮ አንዳንድ ጊዜ ይሄን የፖለቲካ አሰራር አላምነውም። ጥግ ይዞ እንዳይሆን ብለህ ከሆነ ተሳስተሃል። ለመኖር እንኳ በህይወት አለ፣ መወንበዱ ግን ወንብዷል። እውነታውን ነው ጌታዬ። እመናኝ ሙላቴ፣ እንዲያውም የእሱን ጉዳይ ለሚመለከተው ኮሚቴ ከሚመለከተው ክፍል በቀረበለት መግለጫ መሰረት የኋላ ታሪኩን ብትሰማ በእደ ምን ያህል ሾካካ ሰው እንደነበር ትገረማለህ። ያን ሳይ የደስታ ነው የተሰማኝ። እኔ እናንተ ለምንፈልገው ጉዳይ ጥርጊያ መንገድ ነው የከፈተልን ማለት እችላለሁ። ኦ አምላኬ! ታዲያ ነገር ዓለም ሁሉ አልቋል ይበሉኛ። ጨዋታው አፉን አስከፈተው። ለመሆኑ ከነማ ጋር ነው የተቀላቀለው ይባላል? ከኦሮሞ ቡድን ጋር ነዋ። ይገርምሃል፣ ለምን ከኦሮሞ ተቃዋሚ ቡድን ጎል ሊሰለፍ እንደቻለ ከታሪካዊ አመጣጥ ጭምር የደቡብ ዕዝ ፖለቲካ መምሪያ በሚገባ ነው አብጠርጥሮ የደረሰበትና ያሳወቀው። በእደ ደግሞ ከኦሮሞ ጋር ምን አገናኘው ጌቴ? አማራ ነኝ አይደል ይል የነበረው፣ ለዛውም ጥርት ያለ ጎንደሬ። ያንተ እርግጠኛ ነህ ወይ ነው ጥያቄው ሙላቴ። እንዴ ጌታዬ፣ በእደ ሰው ባይሳሳ ብሎ ኦሮሞ ከየት መጣ ብዬ ነዋ። ምናልባት በእናቱ ከሆነ አላውቅም፣ ወይም ደግሞ ሲከፋው ጊዜ የዘራረጉን መዞ ይሆን? ለመሆኑ ቋንቋ ውስጥ ቢሆን ከየት ይመጣል ብሎ ነው ጌታዬ? ነው አሁንም ጎንደር ስላደግኩ ብሎ ሊቀላምድና ሊቀላቀል? በመገረም አፉን በሁለት እጆቹ ያዘ። ነገሩ ልክ ነህ። እኔም እስክሰማው ድረስ እንደዛ ነበር ያሰብኩት። ምን እኔ ብቻ፣ ኮሚቴው ጭምር ይህንን ሲሰማ በሳቅ ነበር የፈረሰው በማለት የመገረም ሳቃቸውን እየተቆጣጠሩ ንግግራቸውን ቀጠሉ። ሊገርም ይችላል ሙላቴ። የዛሬውን አድርገውና ድሮ አንዳንድ ደካማ ሰዎች የፈለገውን ያህል ቀለም ቢቀስሙ ከአማራው ውጪ ከሌላ ብሔረሰብ አብራክ መገኘት እንደ ሀፍረት፣ እንደ ውርደትና ባፈጣጠርም ከሰው እኩል ሆነው አይታያቸውም ነበር። ይህ አብዮት አንዳንዴም ምስጋና ይግባውና መምጣቱ እንጂ የነዛ አይነቶቹ ደካሞች ቁጥር እየበዛ መሄድ ይሄኔ የአንዳንዶቹ ብሔረሰቦች እንኳንስ ቋንቋቸው መላ ባህላቸውና የነሱ ምንጭ ሳይቀር ከስሩ መድረቁ ይቀር አይመስለኝም። በእደ የአይነቱ ከንቱ አስተሳሰብ ከተጠናወታቸው መሃል አንደኛው ነበር ማለት ይቻላል። ሙላቴ፣ አንድ ጥሩ ምሳሌ ብነግርህ ጨዋታችን ይበልጥ ግልጽ ያደርገዋል ብዬ አምናለሁ። ለትምህርት ውጭ ሀገር በነበርኩበት ጊዜ ነው አብሮኝ ከፍተኛ ትምህርት ይከታተል የነበር አንድ የወላይታ ልጅ ጓደኛ ትዝ ይለኛል። ይገርምሃል፣ ብዙውን ጊዜ ጠጉሩና ጢሙን የሚያሳድገው ቅንጥና ቅንጦ አካባቢ የሚገኙትን ባህላዊ ምልክቶች ስለሚያፍርባቸው ለመደበቅ ሲል ነበር። ጠጉሩን ሲያበጥር መስታወት ይዞ አብዛኛውን ጊዜ የሚያባክነው እነሱን ለመሸፈን ነበር። ሌላው ቀርቶ ጠጉሩን ሲያበጥር ሰው በጧት መገናኘት ያሳፍረዋል። ታዲያ ከዕለታት አንድ ቀን ይገርምሃል፣ ጠጉራችን ለመስተካከል ጎራ እንላለን። ጠጉር አስተካካዩ ፈረንጅ የተነገረው ነገር በግልጽ አልገባው ኖሮ በኤሌክትሪክ ማሽን አንድ ጊዜ ሲሄድበት ጠባሳዎቹ ቁልጭ ብለው ይወጡልሃል። አጀሬ ጓደኛ ሆዬ በሰው ሀገር የሰው አንቄ ካልገደልኩ ብሎ እንቧ ከረዩ ያዙ ሊቀቁኝ ይላል። የሚገርመው ለምን እንደዛ እንደሚሆን በተዘዋዋሪም ቢሆን ለመክረው ስነሳ ሆድ ለሆድ እየተዋወቅን የሰጠኝ ምክንያት ያን ብቻ ሳይሆን ከዛ ወዲህ እሱና እኔ በተገናኘን ቁጥር አስቀድሞ ፊቴ ድቅን ይልብኛል። አላንሳው ይቅር ብቻ። ምን ለማለት ፈልጌ ነው? ሌላው ብሔረሰብ በበላይነት ተጽዕኖ አድርጓል አላደረገም ለማለት ሳይሆን ባለቤቱ ራሱ በበታችነት ስሜት ተቀይዶ የሚያደርገው እያሳጣውና የገዛ ማንነቱን ቁልቁል ይጫነው እንደነበር ረስቶ
ዛሬ ሽብጠጥ አድርጎ ከመካደም አልፎ ጠበቃ ነኝ ብሎ ሲነሳ ሳየው ደም ይፈላል። ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም የሚለው የአባቶች አባባል የሚሰራው ይሄን ነው። ከጊዜ አንጻር እንጂ ይህን መሰሉን የህብረተሰባችንን ጉድ ባወራልህ በወደድኩ። ወደ ተነሳንበት ነጥብ ልመለስና በእደ ማለት ድሮ ከሐረር መምህራን ማሰልጠኛ ተቋም በመምህርነት ሲመረቅ የተሰጠው የትምህርት ማስረጃ በግልጽ እንደሚያስረዳው ትክክለኛ ስሙ በዳሶ ባይሳ ነበር። ዝም ብለህ ታሪኩን እንግዲህ ተከታተል ሙላቴ። እግረ መንገዳችንም እየተጫወትን ያለነው ስለ ህብረተሰባችን ውስብስብ የሆነ የማህበረሰብ ችግር ነው። እናም በዳሶ ባይሳ እንደተመረቀ ስራ የጀመረው ራሱ ባወጣው ዕጣ መሰረት በጌምድር ጠቅላይ ግዛት ይሆናል። ቋንቋዎች በመሰረቱ የራሳቸው የሆነ በጎ ተጽዕኖች አሏቸው። እንደምታውቀው አልፎ አልፎ ችግር መፍጠራቸው አይቀርም። ተማሪዎቹ በዳሶ የሚለውን ስሙን ሊጠሩ ቀርቶ ሰው ሲጠይቃቸውም ሊደግሙት አለመፈለጋቸው በህፃንነቱ አእምሮ የተቀረጸውን ሁሉ እውነት አድርጎ ወሰደው። እውነታቸውን ነው ስላሰበ አመነበትም። ግብዝነት ተጠናወተው። ስለዚህም የዚሁ ነጸብራቅ አካል ሆነና የገዛ ስሙ ሊሰጠው ከሚችለው የአማርኛ አባባል በመነሳት አስጠላው። በእደ የዋህን የምትለው በዚህ ብቻ ሳይሆን የተገኘበትን ብሔረሰብ ሳይቀር ከናካቴው ጠላው ማለት ይቻላል። የግብዝነት አይናገረው እንጂ እያደገ የመጣውን የፖለቲካ እንካስላንት እያጸነሰ ከንቱ ውንጀላ፣ ከንቱ ወንጃይና ተወነጀልኩ ባይ ተቀረጹ። የእርስ በርስን ማፋተጊያ ለሚሻቅሉ ክፍሎች በተለይም የውጭ ኃይሎች ጥሩ አጋጣሚ ሆነላቸው። የአገሩን ሰርዶ በአገሩ በሬ ይሏል ይሄ ነው። እነዚህ ኃይሎች የተዳፈነውን እሳት ገላልጠው አራገቡት። እየነደደና እየተቀጣጠለ ስንቱን እየፈጀውና እያነደደው እንደሆነ የምታየው ነው። የነበደ ጦስ በእነሱ ተጀምሮ በእነሱ ሲጠናቀቅ ለማየት ብንጓጓ አይፈረደብንም። የውል ብልጡ በዳሶ ሆዬ ዘዴ ዘየደ። አስቦና አሰላስሎ ባገኘውም ዘዴ በመጠቀም 1 ዓመት ብቻ ሰርቶ ከነበረበት ወረዳ ወደ ተሻለ ወረዳ በሚቀጥለው ዓመት ሲዛወር ስሙንም በተሻሻለ አሻሽሎት ብቅ አለ። የሱም ብቻ መሰለህ የአባቱንም ጭምር እንጂ ለሚተዋወቀው ሰው ሁሉ በዳሶ ባይሳ ፋንታ በእደ ሰው ባይሳ እያለ መታወቅ ይጀምራል። ጎንደርም ሆነ ከዛ ወዲህ እስከ አብዮቱ ፍንዳታ ድረስ በተዘዋወረባቸው ቦታዎች ሁሉ ከደሞዝ መክፈያ ሰነድ በስተቀር በእውነተኛ ስሙ የሚጠራው አልነበረም። እያዋለ እያድር በእደ ሰው ከማለትም በአጭር አጠራር በእደ ማለቱን ሰው አዘወተረው። ይህ ደግሞ በማንኛውም ረጅም ስም ያለ ነገር ነውና አያስደንቅም። ለምሳሌ ገብረ እግዚአብሔርን ገብሬ፣ ኪዳነ ማርያምን ኪዳኔ እንደማለት ነው። ይገርምሃል፣ በዳሶ ባይሳ ከሚለው ስም ከናካቴው የተገላገለው ወደ ደርግ ሲገባ ነበር። ማለትም አብዮቱ የመረጠው በአብዮተኝነቱ እንጂ በእውቀቱ ስላልነበር ያው ሲደረግ እንደሚታየው የትምህርት ማስረጃ እንዲያቀርብ አልተጠየቀም። የአብዛኛው ጓዶች እየተጠየቁ በቃል በሚሰጠው መረጃ መሰረት ፎርማሊቲዎች ሁሉ ይሟሉ ስለነበር ነበር። ስለዚህም ሰነድ አላቀረበ፣ አላያያዘ። ለበዳሶ ይህ አሰራር ጥሩ አጋጣሚ ሆነለት። ህልሙውን ሆነ ማለት ይቻላል። በድብቅ ያወጣው ስሙ የይፋ መጠሪያ ሆነ። ይህም በስም ታሪክ አዲስ ግኝት ታየ ማለት ይቻላል። የበእደ የስም አውጭ እናት አባት ሳይሆኑ ራሱ ሆነ ማለት ነው። በዳሶን በእደ ማለት ብቻም አልነበረም። ቅድም እንዳልኩ አስገራሚው ከናባቱ መሆኑ እንጂ። ይህ ስም ደግሞ ቅድም አንተ እንዳልከው ጠምዛዛ አማራ የሚያመጣው ስም እንጂ በስም አማራ ሂሳብ የሚታይም አይደለም። ጨዋታን ጨዋታ ያነሳዋል ይባላል። አንድ የሆነ ታሪክ ልጨምርህ ለሙላቴ። እኔና እሱ አንድ ሰሞን የሆነ ስራ በቅርብ አስተሳስረውን ስለነበር ሁል ጊዜ የስም አወጣጥ ጉዳይ ግርም ይለኝ ስለነበርና ከኋላው ታሪክ ሊኖረው እንደሚችል እርግጠኛ ስለነበርኩ ከምጨነቅ ብዬ ደፍሬ የጠየቁት። ምን ለኔ ብቻ አብረውን ለነበሩ ትላልቅ ጓዶች ጭምር አጫወተን። ከታሪኩ አሳዛኝነት የተነሳ የኔም ባላስታውስም አይኖቻቸውን ባያቀረሩ ጓዶች እንደነበሩ አስታውሳለሁ። ምን አለን መሰለ፣ በመሰረቱ ቤተሰቦቼ ይህንን ስም ሲያወጡልኝ እናንተ በትክክል እንዳስቀመጣችሁት ምክንያት ነበራቸው። የአገራችን የጎንደር ሰው በተለይ የአማራው ክፍል ማለቴ ነው ብሶቱን የሚገልጸው ብሶት በተፈጸመበት ዕለት ብቻ ሳይሆን በዚያን ወቅት በተወለደው ልጁም ወይም ለከብቱ በሚያወጣው ስም ነው። ማጋነን አይሆንብኝና የአንዳንድን ሰው ምንነት ምን እንደሚመስል ማወቅ ካስፈለገ በተለይኛ የጎንደር አካባቢ ሰው በተመለከተ ማለቴ ነው ባለቤቱን ከመጠየቅ ይልቅ አሁን ያልኳችሁን የስም አወጣጥ ብቻ አይቶ በቀላሉ መገንዘብ ይቻላል። እናም የኔውም ስም አወጣጥ ከዚሁ ጋር የተያያዘ ነበር። ወደ ቁም ነገሩ ስመለስ አባቴ በፊውዳሉ ስርዓት ወቅት መናጢ ጭሰኛ ድሃ ነበር። በዚህ መሃል አንድ አስከፊ ዘመን ይከሰታል። ከዚህ መጣ ሳይባል አካባቢውን አንበጣ ያወራዋል።
ማሳ ላይ ያለ ሰብልን በቡቃያነቱ ይሰፍርበትና ድራሽ አባቱን ያጠፋዋል። በዚህ ወቅት ሁለት ችግር ይፈጠራል። ማለትም አንደኛ አባቴ ባራሽነቱ ሲሶ ሊበላ በመጋዙነት የተጋዛውን መሬት መልከኛው ወቅቱን ጠብቆ በሚመጣበት ጊዜ ይህን የመሰለ አደጋ ስላጋጠመኝ አስተያየት አድርጉልኝ በማለት ማሳመን ቀርቶ ለመደራደር አፍ እንደሌለው ያውቃል። ለምን ቢባል ከዚህ ቀደም ሰብሉን እንዳለ በረዶ በመታበት ወቅት ይህንኑ በምክንያት አቅርቦ ያተረፈው ቢኖር እንደ ክህደት ተቆጥሮበት በፍልጥ እንደተገላበጠበት ጥሎለት ያለፈውን ጠባሳ እያሳየ በምሬት ይናገራል። ስለዚህም ያን አይነቱን አበሳ በድጋሜ አባቴ ማየትና ማስተናገድም አይፈልግም። በዚያ ላይ የዕድሜ ጉዳይም አለ። በሁለተኛ ደረጃ ከብትም ሆነ ምንም ሸጦ የባላባቱን ድርሻ መክፈል ቢችል እንኳ እስከሚቀጥለው የአዝመራ ወቅት ድረስ ቤተሰቡ የሚላስ የሚቀመስ ነገር ያስፈልገዋል። ምን ይሄ ብቻ፣ የዘር ወቅት ሲመጣም ዘር ያስፈልጋል። ይታያችሁ እንግዲህ ይህ ሁሉ የማይቀር ዕዳ ነው። ከየትም ይምጣ ከየት ሕይወትን ለማትረፍ የግድ መፍትሄ መገኘት ነበረበት። አባቴ አጣብቂኝ ውስጥ ይገባል። ያለ የሌለ ንብረቱን ሽጦ ለባላባቱ የሚሰጠውን ሰጥቶ የተረፈችውን ከቤተሰቡ ጋር እየተቃመሰ ወቅቱን ይገፋል። በዚህ መሃል የአዝመራ የዘር ወቅት አይኑን አፍጦ ደረሰ። ምንም ነገር አልነበረውም። ዘር ከሌለ መሸመት አለበት ወይም መበደር መለቀት የግድ ነው። አይኑን ጨፍኖ አራጣ ገባ። ዘር ተገኘ፣ ተዘራ፣ ምርት ተሰበሰበ። አባቴ ድርሻውን ወስዶ ለሚቀጥለው የዘር ወቅት አስቀምጦ ለመዳረሻ የሚሆነውን ከቤተሰብ ከርስ እንደ ነገሩ ማቆያ ስልቶ በማንሳት ጎተራ ውስጥ ሲያስገባ የተረፈው የብድሩን የዋናውን እንጂ ወለዱን ሊሸፍንለት አልቻለም። አባቴ ያጋጠመው ይህ አይነቱ አደጋ ነበር። ሳይወድ በግድ ልመና ገባ። የቤተሰቡ በሕይወት መኖር ከተፈለገ በህብረተሰቡ አይን ዘንድ ዝቅ አድርጎ ወደሚያስገምተው የሥራ መስክም ቢሆን መሰማራት ነበረበት። ገባበት። እናቴ ፈትልና ፈጭታ በየሰው ቤት ጀመረች። ይህ በማይሆንበት ወቅት እንጨት ለቃቅማ ወይም አባቴን ባዘቦቱ ቀን የተሰበሰበውን ጉልጭማ አስፈልጣ ወደ አቅራቢያው የገጠር የገበያ ቀን ተንተርሳ በሳምንት 2 ቀናት የውሎ ገባ መንገድ ተያያዘችው። ክክ የመሰለ የዶረት ፍልጥ የምትሸከምበት ጀርባዋ መጃ ወጣ። እህት ወንድሞቼ ዶሮ እርባታና ሽያጭ ላይ ተሰማሩ። በተለይ ባለፈው በህዝባዊ ሰራዊትነት ከአካባቢው በሙሉ ፈቃደኝነት ምስራቅ ጦር ግንባር ዘምቶ እምቢላ አገሬ እምቢላ ቤቴ ሲል ከሽርጣም ሶማሌ ጋር ጎሮ ለጎሮ ተናንቆ ምትክ የሌላትን ውድ ህይወቱን መስዋዕት ያደረገው ታላቅ ወንድሜ ነፍሱን ይማርና ከእናት ጎን ሆኖ የገበያ ቀን በሆነበት ቀን ሁሉ አንዷንም ሳያስተጓጉል እንቁላል ተሸክሞ መጭልና እናቴ ከተሸከመችው ፍልጥ ይልቅ እሱ ያስገኘው ገንዘብ የትለሌ እንደነበር እያስታወሱ ሲጫወቱ ሰማለሁ። አባቴ በበኩሉ ውሎ መዋል ጀመረ። ካጋጠመው እርሻ ካልሆነም አረም አጭዳና ውቂያ ላይ ተሰማራ። በዚህ ሁኔታ ላይ መላ ቤተሰቡ ደፋ ቀና እያለ እናቴ ችግር ላይ ተወድቃለች። ልብ ብላችሁ አድምጡኝ። የምላችሁ ጉዳይ ሊከሰት እኮ ነው። አፈሩን ገለባ ያድርግላትና እናቴ እኔን አርግዛ ውሯ ገብቶ ኖሯል። እሰው ቤት የፈጭታ እየፈጨች ምጥ ትያዛለች። ምጡ ይጠናባታል። ጊዜ ለመሻማት ስትል ወፍጮ ሲኖርባት የምትሰራው ሌሊት ነበርና በዛ ደረቅ ሌሊት አፋፋማት። ሁሉም የሰላም እንቅልፍ ላይ ነበርና ማንም ያያትም የደረሰላትም አልነበረም። የሰው መቀስቀሱ ራሱ ከድፍረት የሚቆጠርባት መሰላት። ጥርሷን ነክሳ ለመቻል ሞከረች፣ አልቻለችም። ወፍጮ ላይ በርከክ እንዳለች እኔን ተገላገለች። ድንቄም መገላገላያ ኑሮ ካሉት መቃብር ይሞቃል ይሏችኋል። ይሄ ነው። እሷ ራሷ ስታወራው ከአንደበቷ ብትሰሙ ያፈዛል። መቼም ራሷ እንደሚሆን አድርጋ ታተባለች። ደክማ ስለነበር እዛው ይነጋል። ባለቤቶቹ እንዳገኟት በወሰክ አድርገው እናትና ልጁን ለአባቴ እቤት ድረስ ይልኩለታል። አባቴ ታይቶም ተሰምቶ የማያውቅ ተአምር ይሆንበታል። ይኸውላችሁ ታዲያ ከዛ በመነሳት ይመስለኛል ስሜን ሲያወጡ በዕዳ ሰው ያሉና የሰየሙኝ። በዕዳ ሳይሆን በዕዳ ነው። ጭራሽ ከአባቴ ስም ጋር ሲጣመር ስሙሙ ሆነ። የቤተሰቦችን ሕይወት ቁልጭ አድርጎ አሳየ። እውነትም ዕዳው ዕዳ ባይሆንበትና ባያሳሳው ኖሮ ያ ቤተሰብ በዛ ሁኔታ ላይ ባልተገኘ። እናም ጥሩ ማስታወሻ ነበር። እንኳንስ በደሉን ዘመኑን ያነሱለታ ያንገፈግፋቸው ነበር። ምን ያደርጋል፣ አንድም ቀን ሳይደላቸው አለፉ። ለአንዲት ሰከንድም ዕድሜ አግኝተው ይህንን አብዮታችን ማየት ችለው ቢሆን ምንኛ መታደል ነበር። የሆነ ሆኖ የስሜ ጉዳይ በተለይ የዘመኑ ሰዎች ለማቆላመጥ አላመቻቸው ሲል ነው መሰለኝ ሲሉ ቀስ በቀስ ዳን ወደ ደ ለወጧትና በዕደ አሉትና አረፉ። እርግጥ ነው በስሜ ላይ ለውጥ ያስከተለ ይመስለኛል። ለእኔ ምንም ላይ መስለኝ ይችላል። አባቴ ግን በሕይወት ቢኖር ኖሮ ደስተኛ የሚሆን አይመስለኝም። ለምን አጣወጣውና ያ ዘመን እንዲህ በቀላሉ ይረሳልና ነው በማለት እምባ እየተናነቀው እንዳጫውተን አስታውሳለሁ።
ታሪኩ እርግጥ የፈጠራ ከመሆኑ በስተቀር አንጀት የሚበላ ነበር። የውሃዎች ለአብዮተኝነቱ ትልቅ መስፈርት አድርገውለት ለዛ ሁሉ አብቅተውታል። ወጣም ወረደ የመሰለው ህዝብ እንኳንስ በሌላው በራሱ የማይኮራ ነው። በራሱ የማይኮራ ዜጋ ደግሞ ለአገሩም ቢሆን ያው ነው። የሚገርመው የአሁኑ የኛኛ ዘመን ትውልድ እንጂ የጥንቶቹ ከየትም ይብቀሉ ከየት ያንን የመሰለ ጀግንነት በላያቸው ላይ ደረበውበት እንኳ ከነስማቸው ከነትውልዳቸው ነበር የኮሩበት። እኛ ላይ ሲደርስ ምን አይነት በሽታ እንደተጠናወተን አይገባኝም። ሙላቴ በእውነት ነው የምልህ፣ ይህ እርጉም ትውልድ ራሱን ሰድቦ ለሰዳቢ አሳልፎ ከሰጠ በኋላ ቢያንስ የአንድ ወቅት ስህተት እንደነበር ማገናዘብ ሲገባው ሙሉ በሙሉ በሌላው ላይ አላኮና ደፍድፎ ሲንገታገት መኖር ትርፉ ትዝብት፣ ከዋለ ካደረም እልቂት ይሆናል። አድርገውና እነዚህ አይነቶቹ ሰዎች ወደፊት በለስ ቀንቷቸው ስልጣን ኮርቻ ላይ የመቆናጠጥ እድሎ ቢገጥማቸው በህብረተሰባችን ላይ ሊደርስ የሚችለው አደጋ እንዲህ በቀላሉ የሚታይ የሚሆን አይመስለኝም። የበደ ታሪክም እስከዚህ ድረስ ነው እልሃለሁ ሙላቴ በማለት ረዘም ያለ ጨዋታ አጫወቱት። እኔ የምለው ጌቴ፣ ለመሆኑ እነዚህ የተቀላቀለባቸው ክፍሎች አምነው ተቀበሉት ነው የሚሉኝ? አለቆቹን ነው የምትለኝ? ምንዝሮቹን እንዴ? ሁለቱስ ቢሆኑ ጌቴ? እንደዛ ብሎማ ነገር የለም ሙላቴ። አልገባኝም ጌቴ። ሰማይ እኔ ወንድም፣ በእንደዚህ አይነቶቹ የዘመናችን አገረሰብ ብሔር ብሔረሰቦች ወለድ የፖለቲካ ተቃዋሚ ቡድኖች ውስጥ ባሉ በከፍተኛ አመራር ላይና በተራ አባልነት መሃል ከፍተኛ የሆነ የዓላማም ይሁን የግብ ልዩነት አለ። ማለትም በአብዛኛው አባሎችን ስብጥር ብታየው የአፈንጋጮች ድምር ውጤት ነው ማለት ይቻላል። ስንቶቹ የትግል ፕሮግራም እንዳላቸው እና ለአባሎቻቸው ያሳወቁ መሆንም ባላውቅም ይኑራቸውም አይኑራቸውም ሌላ ጥያቄ ነው። የሆነ ሆኖ ግን በጻፉትም ይሁን በቃላቸው ለሚደሰኩሩት ፕሮፓጋንዳቸው ስንቶቹ የሚሉትን ሆነው ዓላማው ስዋቸውና አስተሳስሯቸው ጫካ እንደተገናኙ እግዚአብሔር ይወቀው። ስለምናውቀው ብቻ እንኳ ብንነጋገር አብዛኞቹ በግል ስለተነኩ ብቻ ይህን አብዮት ከሚጠሉት በስተቀር እንወክልሃለን እንታገልልሃለን ስለሚሉት ወገን ቆጭቷቸውና አንገብግቧቸው አይደለም። ቢያንስ አንድ ጥያቄ ማንሳት ይቻላል። የት ነበሩ ቢባሉ አፍ የላቸውም። ለምን ብትል ይህ አብዮት በአንድ ወቅት ትልቅ ቦታ ሰጥቶ ትልቅ ስም እንዲይዙ አድርጓቸዋል። ይልቁንም ያን ነጸብራቅ ጫካ ውስጥም ሰርቶ አንቱ ሊያሰኛቸው ከሚችል በስተቀር ለድርጅቱ የከፈሉት የግልጽም ይሁን የህቡ አስተዋጽኦ ተመዝኖ ቢሆን ኖሮ ምናልባትም ቀደም ሲል በፈጸሙት ደባ ተጠያቂነት እንኳ ቢቀር ከጀልነትም ሊያሳልፍ የሚችል የትግልና የታጋይ ታሪክ ባላለፉና ባልተፈረጁ ነበር። የበዳ አይነቱ በደርግ ውስጥ በነበረበት ህይወቱ እንዳሻሁን ቢባል ኖሮ አይደለም እግሩን ማንሳት አሁን እሞትልሃለሁ የሚለውን ድርጅት ከነ አባሎቹ በገባበት ገብቶ አሳዶ በገረፈው አለዛም ለቃቅሞ ወህኒ ቤት ባስገባው ነበር። እንኳንስ ያኔ እስኪ አሁንም ሆነ ወደፊት ተጓዳኝ የፖለቲካ ህይወታቸው ይስመርላቸውና አይናቸውን ሳያሹ ባንድ ጀንበር በተራ ፕሮፓጋንዳ የሰበሰቡትን የዋህ ህዝባቸውን በትነውና በታትነው ባለፈው ከበደሉት በደል በላይ በደል ፈጽመው ያልተለዩት እንደሆነ ሙላቴ በመሰረቱ ይዘናል የሚሉት መሰረታዊ የሆነ የአንድነት ወይም የልዩነት የፖለቲካ ወግና ወይም ብቀላ ጠላሁት ከሚሉት ወይም ከሚቀላቀሉት ወይም ከመሰል ተቃዋሚዎች ኃይሎች ጋራ እንዴት ነው ብንል መልሱን በቀላሉ እናገኘዋለን። እኔ የምለው ጌታዬ ከታች ያለው ዝም ብሎ ታዲያ ያያል ማለት ነው? አትሞይ ሙላቴ፣ ከምንዝሮቹ ጋር ሲቀላቀሉም ቢሆን ያውቁበታል። የሚሏቸው ፖለቲካ ልዩ ነው። ያዞም ባያነቡ ነው የሚቀላቀሏቸው። በነበሩበት ሶሺዮ ኢኮኖሚ የፖለቲካ ስርዓት ውስጥ ወገናቸው የተካፋይ ድርሻ ማጣቱን መሰረት ያደርጉና የመንገዱን፣ የትምህርቱን፣ የጤናውን የመሳሰለውን ብሶትን የልብ ትርታውን እያዩ ይሄ መብት ይጠበቅባል፣ እንቢታቸው አንሶ በህይወታችን መጡብን፣ እናንተ ተበልጡብናላችሁ ብለን ከሞቀ ከደመቀ ህይወታችን አስበልጠናችሁ መጣን የሚሉ ቱሪናፋ የሚግቱ ናቸው። ለዚህም ነው የወቅቱ በደል እንደሚያስጠይቃቸው ስለሚያውቁ የጥንቱን የጧቱን እየተዘከሩ ይህንን ይሉ ነበር በሚል ለበቀል እንዲነሳሳና ጥላቻን አንግሰው ወገን ዕድሜ ልኩን እርስ በርስ ሲጠፋፋ እንዲኖር ከላይታች ሲሯሯጡ የሚታዩት። ይህ ደግሞ በአንዳንድ ለስሙ ብቻ ተምረናል በሚሉና በስማቸው ላይ አንቶ የሚባል የእውቀት ማዕረግ የጫኑ መሰሪ ምሁሮቻቸው በጥናት ላይ ተመርኩዘን ጽፈነዋል በሚሉትና በማስረጃነት በማቅረብ በግድ ተቀበል ከሚሉት ሰነዶቻቸው አንጻር አለ የሚባል ባለመሆኑ አምኖ ይቀበላቸዋል ምለው ተገዝተውና ዋሽተው ይቀላቀላሉ። አንተ እሱን ትላለህ። አሁንማ በእምነትም ጭምር መጥተውበታል። ምን ትጠብቃለህ እያሉትም ነው። ታይቶ ተሰምቶ የማያውቅ ታሪክ መሆኑን አትርሳ ሙላቴ።
እመንም አትመንም አንድ እንደ ኢትዮጵያ ያለ ክርስትናና የእስልምና ተከታይ ጨዋ ሕዝብ ያለበት ሀገር ፈጽሞ የለም። ብዙዎቹ ያ ያስቀናቸዋል። ያን ከብረት የጠነከረ መተሳሰብና መፈቃቀር እሳት እየለኮሱበት ነው። አብዛኞቻችን ከኋላ ምን ጉድ እንዳለው የገባን አይመስለኝም። እምነት ከተባለ ይችን ምስኪን ሀገር መጽሐፍ ቅዱስ ሆነ ቁርአኑ አደራ እንዳለ ሲነግሩን የነበሩ የእምነት ሰባኪዎች ዛሬ ምን ሊሉ እንደፈለጉ አይገባኝም። ይህ አይነቱ ደግሞ አይከሰት እንጂ ከተከሰተ በቀላሉ ቢበርድ እንዳይመስልህ። ግራም ነፈሰ ቀኝ እኔ የምፈራው ሙላቴ እነዚህ እርጉም ፖለቲከኞች የኔዋ ሕዝብ ወቱተው ውሎ አድሮ ምንኛም ብቻ እንወድሃለን የሚሉትን ወገናቸውንም ጭምር አገር እንዳያሳጡት ነው። ስለዚህም በእደ ሰተት ብሎ የሚገባው ከመሰል አለቆች ነው ማለቴ ነው። እነሱ ይተዋወቃሉ። ልዩነቱ ቅደም ተከተል አገባባቸው ነው። በአሁኑ ጊዜ ጥሩ ቦታ ለሱ መሰጠቱ ራሱ ለምልህ በቂ ማስረጃ ነው። የሱን ጉዳይ በዚህ እንደምድመውና ወደ ራሳችን ጉዳይ ልግባልህ በማለት ቀጠሉ። ሙላቴ የብስራትን ጉዳይ በተመለከተ ለቡድኑ ያቀረብኳቸው ነጥቦች ነበሩ። ሙላት አላስጨረሳቸውም። ከመቀመጫው ብድግ አለ። ከመራው ነው ጌታዬ። ከደስታው ብዛት ይሰራው አሳጣው። ዞሮ ሊያቅፋቸው ይሁን ሊጨብጣቸው አቆበቆበ። ይቀጥላል።